ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ይፋት አካባቢ ላይ ከፍተኛ ውድመት ከተማዋን በከፍተኛ ደረጃ ሲያቃጥልና ሲያወድም የነበረው እንግዲህ ከልዩ ዞን ከኦሮሚያ ልዩ ዞን ከሚባሉት ከነኬሚሴ ተነስቶ የመጣው የኦሮሚያ ጦር ከፍተኛ ጉዳት አድርሶበታል። ይህ ከፍተኛ ውድመት ያደረሰው የጫካው ብልጽግና እንግዲህ ከፍተኛ ውድመት ከማድረሱም በላይ ከፍተኛ ጭፍጨፋ አድርጓል። አርሶ አደሮችን፣ ንጹሃንን፣ ህጻናትንና አዛውንቶችን መጨፍጨፉ ይታወቃል። እንግዲህ ለመከላከል አርሶ አደሮች ራሳቸውን ሲከላከሉ ቢቆዩም ነው የአፋብን ሸዋ ቀጠና ያለው በኢንጂነር ደሳለኝና በአርበኛ መከተው ማሞና አርበኛ ኢንጂነር ደሳለኝ ሲያሽብ ሸዋ የመሩት ዘመቻ እንግዲህ በውጤታማ በሆነ መንገድ የአየር ወለዱንም ሪፐብሊካን ጋርዱንም ጽንፈኛው የጫካው ብልጽግናን ኦነግ ሸኔንም እንግዲህ በሚገባ ቋንቋ አናግረው ከፍተኛ ድል አግኝተዋል። በርካታ ከ200 በላይ የሸኔ ኃይሎችና የሪፐብሊካን ጋርዶች ተማርከዋል በነመከተውና በነ አርበኛ ኢንጂነር ደሳለኝ ሲያሽብ ሸዋ ዘመቻ። እዚህ አሁን በኢንጂነር ደሳለኝና በመከተው የተደረገው ውጤታማ ዘመቻ አንድነቱ ምን አይነት ለውጥ እንዳለው ምን ያክል ተጽዕኖ እንደፈጠረ ነው የሚያሳየው። ስለዚህ ይሄ ነገር ተጠናክሮ እንደሚቀጥልም አርበኛ መከተውም አርበኛ ኢንጂነር ደሳለኝ ሲያስብ መልእክታቸውን አስተላልፈዋል። አርበኞች መልእክታቸውን አስተላልፈዋል። ስለዚህ ይሄ አንድነቱ ያስፈራው ብልጽግና ሸዋ ላይ ይፋት ላይ ብቻ ይፋትን ከቦ የጫካ አጋሩን አስገብቶ ሸዋ ላይ ማቃጠልና አርሶ አደሩንም ንጹሃንንም ሲገርል ፋኖን አገኛለሁ ብሎ በፋኖ ሲመታ እንግዲህ እዛ ላይ ሲወጣ እንግዲህ እና በጎጃምም በጎንደርም በወሎም የሸዋ ላይ የተከፈተውን ዘመቻ የጫካው ብልጽግናና የከተማው ብልጽግና እንዲሁም ደግሞ የአማራ አርማ ብተናና ሚሊሻን አስተባብረው ያደረጉትን ውድመት የመከላከያና የሚሊሻ የአርማ ብተና ኃይል የኦሮሚያ ልዩ ኃይል ለመበታተን ሲባል እንግዲህ በጎጃም በጎንደርም በወሎም አጋዥ ዘመቻዎች ተከፍቷል። ስለዚህ ይህ መቀጠል አለበት። ይህ አይነት